ከረጅም እስር በኋላ ሀብል ከእስር ቤት ተፈታለች። ሰላም ጤና ስጥልኝ። ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ፣ ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን እያልኩኝ ዛሬም ሀብል ክፍል 14ን አብረን የምንመለከት ይሆናል። እንግዲህ ሀብል ክፍል 14 ላይ በባለፈው ክፍል 13 ላይ የቢንያንን እህት ፈለጋ ኢዝራ ሄዶ ሳያገኛት ከሆስፒታሉ እንደተዘዋወረች ተበስሮ ነበር ያለቀ። ያንን ሰምቶ ወደ ቤት ተመልሶ ለአባቱ አባቴ ብስጭት ብሎ ወደ ቤት ሲመጣ አባትየው ምን ሆነ ነው ልጄ ምንድን ነው? ለትንሽ እያለ እንግዲህ ሲቆጭና ሲበሳጭ አባትየው ያያል። ይህንን ያየ አባትየው ምንድነው ማን ቀደመ ምንድን ነው በማለት አቶ ኢዝራን አቶ እስክንድር ይጠይቃል። አባዬ የቢኒን እህት ላገኛት ሆስፒታል እጄ፣ ነገር ግን እኔ እዛ ስደርስ እሷ ወደ ሌላ ሆስፒታል እንድትዘዋወር ተደርጋ ነበረ በማለት ይነግረዋል። ይህን እያወሩ እያለ በመሀል አጸዳ ትመጣለች። አጸዳ መታ እንግዲህ ምንድን ነው ማን የተዘዋወረው የትኛው ልጅ ነች በማለት እንዳላወቀ ሆና ለመጠየቅ ትሞክራለች። ይህንን እያሉ ምን ልትሰሪ መጣሽ? ለምንድን ነው የመጣሽው? በማለት አቶ እስክንድር ይላታል። እያለ ሂጂልን በቃ የምናወራ ነገር አለ ከልጄ ጋር ይላል። እያለ እንግዲህ መሄድ ፈቃደኛ አልነበረችም። የውሸት ለቅሷን ትቀጥላለች። ድሮም እኮ አንተ አትወደኝም አባት፣ ሁሌም በቤተሰብ መካከል አንተ አትወደኝም እያለችው እንግዲህ እንዳለፈ ወይንም ደግሞ እንደ ውሸቷን ትቀጥላለች። ይህንን የውሸት ለቅሷን እየቀጠለች እያለ ሂጂልኝ ሂጂ በማለት አሁንም ደግሞ ይላታል። እኔ እኮ የመጣሁት እራት ልሰጣችሁ ነው እንጂ ለሌላ ነገር አይደለም በማለት እንግዲህ ትላለች። እራቱንም አንፈልግም አንበላም ይላል። እንዴ ለምን ምን አርገሽ ልሰጭን እንደሆነ ምን እናውቃለን ሲል እዝራ ይመልሳል። ይህንን የመለሰ እዝራ እንዲህ ሲል ደግሞ ለወንድሜ ምን እሰጠዋለሁ ብለህ ታስባለህ በማለት ለቅሷን ትቀጥላለች። ሂጂልኝ በማለት እንግዲህ በግድ ጎትቶ ከዛ እንድትሄድ ያደርጋታል። እንደዛ እያለ እያወሩ እንግዲህ አባዬ ሀብልን ላስፈታት የቢኒን እህት ለማግኘት ሂጄ ግን ስፍራውን ቀይሮ ነበረ ያገኘዋት እና ቀደሙ ይልና አሁንም በቁጭት ይነግረዋል። በቁጭት እየነገረ አባትዮ አይ ጠበቃው እኮ እዚህ መጥቶ ነበረ፣ ለጠበቃው ሁሉንም ነገር ሰጥቼዋለሁ በእሷ የመፈታቷ እድል ሰፊ ነው ብለዋል። ስለዚህ ልጄ አትጨነቅ በማለት አባትዮ ይመልስለታል። እዝራም እንግዲህ እንዳልከው እግዚአብሔር ያድርገው በማለት እንግዲህ መለስ ይላል። ይህንን ተነጋግሮ እንግዲህ ቀጥታ ከዛ ወጥታ አጸዳ ወደ መርሲ ክፍል ትገባለች። መርሲ ክፍልም ስትገባ እንግዲህ መርሲ ምንድን ነው የተፈጠረ እያለ ታውቂያለሽ ትላታለች። ምክንያቱም ልጅቷ ብቸኛ ሆናለች። አሁን ላይ አማካሪ የላትም። ከቤተሰቦቿ ጋር ተጣልታለች። ከቤተሰቦቿ ጋር እንድትለያይ አድርጋታለች። ብቻዋን ነው የምትቀመጠው፣ ብቻዋን ነው ሁሉንም ነገር የምታደርገው። ከሷ ውጭ ማንም ያማክራት የለም። ስለዚህ ይሄንን ትላትና እንግዲህ ሀብል ልትፈታ ነው እንዴ ማለት አክስቴ፣ ሀብል ከተፈታች እኮ እኔ እስር ቤት ተመልሼ እገባለሁ ትላታለች። ከዛ እያለች እያለ እንግዲህ አዎ እንግዲህ ወንድምሽ ማን ያውቃል፣ ወንድምሽ ጉቦ ሰጥቶ ለጠበቃውም እንዲሁም ደግሞ ለመርማሪው ብር ሰጥተው ሊሆን ይችላል። ጉቦ ከፍሎ ይሆናል። እኛ ጉቦ ስለሌለን ስለዚህ ምንም ማድረግ አልቻልንም ትልና ትነግራታለች ማለት ነው። አረ አክስቴ እንደምንም አድርገሽ ከዚህ ነገር አውጪኝ ትላታለች ማለት ነው። እያለች እንግዲህ እስቲ አንድ ሀሳብ አስባለሁ፣ ለማንኛውም ግን ኢዝራን እስከ መጨረሻ ከእኛ የሚያርቀውን ነገር አስበሽበታል እያለቻት ትላለች ማለት ነው። ከዛ ስትላት አክስቴ እሱን ነገር አስብበታለሁ ምትልና መለስት ብላ በቃ ቀስ ብለሽ አስቢ ትላትና ከአጠገቧ ትወጣለች። እሷ ከወጣች በኋላ ደግሞ ቀጥታ ወደ እነ ኩኩ ጋር እንሄዳለን። ኩክሻና መነን እንግዲህ ተያይዘዋል ለማጭበርበር ማለት ነው። እሷም ልምምድ እያደረገች ነው ያለችው እና እናትሽ እሷ ቤተክርስቲያን ልጅ ነች፣ ቤተክርስቲያን ነው የምትውለው የምታድረው ብያታለሁ እና ዛሬ እንደምትመጪ ነግሬያታለሁ። ስለዚህ ትመጣለች እያለቻት እንግዲህ ዳግም እያለማመደቻት ነው ያለችው። ይሄን ያለማመደቻት ልምድ ተሳክቶላት እንግዲህ እናትን ወይንም ደግሞ ሀናን አጭበርብራት ብር ታገኘውን እሷ
ያው በብር ብላ ነው ይህንን ነገር እያደረገች ያለችው ማለት ነው። ከዛም በኋላ ከቤት ወጥቶ እንግዲህ ከወይዘሮ ሀናን ጋር ይገናኛሉ። እንግዲህ ወይዘሮ ሀናን ይህንን እያለ እያሉ እባክሽ ልጄን እኔ ሙሉ ለሙሉ ልጄን መውሰድ ነው የምፈልገው ትላታለች። አዎ መውሰድ ነው የምፈልገው ስትል ደንገጥ ትላለች። የውሸት ማለት ነው። ወይዘሮ መነን ደንገጥ ትልና አይ እንዴት እኔ እኮ እሷ ልጄ ነች፣ ልጄ እኮ ማለት ነው ለሷ ነው የኔም መልክ እኮ እሷ ላይ ነው የምታየው፣ እኔ ለሷ ብዬ ነው የተጎሳቆልኩት በዚህ ቤት ውስጥ የኖርኩት እያለች እያስተባበለች ወይም ደግሞ በሚያሳዝን ቃል ያለውን ነገር ትነግራታለች። አውቃለሁ አንቺ መልካም ሴት ነሽ፣ መልካም እናት ነሽ። እኔ የ4 ቀን ጥያት የሄድኩውን ልጅ አግኝተሽ ማሳደግ ማለት ቀላል አይደለም ትልና ትነግራታለች። ይህ የሆነ ሳለ እንግዲህ እሷ በመሀል ሄድትልና እኔ በአንድ እሺ ካልኩሽ ዋጋ እንዳይቀንስብኝ ብዬ እንጂ እያለች በውስጣ ታወራለች። እንደዛም እያለች እንግዲህ እስቲ እኔ እንዴት ትልና ያው እንደመናደድም እንደመቆጣትም ትልና እንዴት ሰጥሻለሁ ትላታለች ማለት ነው። ይህን እንግዲህ ተሳክቶላት ልጇን ትወስዳለች ወይስ እውነተኛ ልጇን ሀብልን ታገኛለች? ይሄ ብዙዎቻችን ጥያቄ ነው። እንግዲህ ወይዘሮ መነን አሁንም ማጭበረበሯን ቀጥላለች። ይህ ሆኖ ሳለ እንግዲህ በመሀል እንደገና ወይዘሮ አጸዳ እንደገና አሁንም ከወንድም መርሲ ጋር ይነጋገራሉ። መርሲ አሁን ሙሉ ለሙሉ ተቀይራለች ማለት ነው። ሙሉ በሙሉ በሚባል ሁኔታ ማለት ነው። የተቀየረችውም እንግዲህ ያው የሀገራችን አባባል የሚባል ነገር አለ አይደለ? ከምን ጋር የዋለች ግደር ምን ተምራ ትመጣለች ይባላል። እና አንዳንድ ጊዜ ውሏችን ሰዎች የሚነግሩን ነገር በጣም ብዙ በቤተሰብ መካከል፣ በጓደኛ መካከል ብዙ ነገሮችን ሊፈጥር ይችላል። ከዚህ ድራማ ይህንን በጣም ተምሬበታለሁ ማለት ነው። ሙሉ ለሙሉ ተቀይራለች። በጣም ምስኪን፣ ቤተሰብ የምትሰማ ቤተሰብ የምትታዘዝ ምንም የማታውቅ ልጅ ነበረች እና መርዝ ረጨችባት ወይዘሮ አጸዳ። ስለዚህ አሁን ላይ ሙሉ ለሙሉ ተቀይራለች ማለት ነው። ይሄ እንግዲህ እርስ በራሳቸው እየተነጋገሩ ሳለ አሁን ወይዘሮ ከረጅም እስር በኋላ ሀብል ከእስር ቤት ተፈታለች። እንደ ሀብል አምሮብሽ ነው ያደርሽ ጃኬት ቆንጆ ናተሻል ብላታል። ይህ ሆኖ ሳለና ልብስ አርጌ እኮ ነበር ያደረሰና የተረፈረፈ እንደዛ እያለች ዛሬም ሲስቃራትን አብረን የምንመለከተው እንግዲህ ሀብል ክፍል 14 ላይ በባለፈው ክፍል 13 ላይ ቤት በነበርሽ የቢንያንን እህት ፈለጋ ይዝራ ሄዶ ሳያገኛት ከሆስፒታሉ እንደተዘዋወረች ተበስሮ ነበር ያለቀ። ያንን ሰምቶ ወደ ቤት ተመልሶ ለአባቱ አባቴ ብስጭት ብሎ ወደ ቤት ሲመጣ ከዛ አባትዮ ምን ሆነ ነው ልጅ ወደ መርማሪው ጋር ሄደ። ለትንሽ ቀደም ለትንሽ እያለ እንግዲህ ሲቆጭና ሲበሳጭ ወይንም ደግሞ ቃሉን ይህንን ያየ አባትዮ ምንድን ነው ደብዳቤ ጽፎ ወይም ደግሞ ወረቀት ጽፎ ለማለት መርማሪው እዝራን እንደ መርማሪው ለምንድን ነው ቢኒ ቃል ልጠይቀው ፈልጌ ላገኘው አልቻልኩት በማለት መርማሪው አገኛት ሆስፒታል። መርማሪው ነገር ግን እኔ እዛ ስደርስ እሷ ወደ ሌላ ሆስፒታል እንድትዘዋወር ተደርጋ ማስታወሻ ወረቀት በእጅ ጽፎ ይህን እያወሩ ይላል። ጽሁፉም እንግዲህ አጸዳ ትመጣለች። አጸዳ መታ ምንድን ጥረት ማን የተዘዋወረው የትኛው ልጅ ነች በማለት በዚህ ወንጀል እንዳላወቀ ሆና ለመጠየቅ ትሞክራለች። ይህንን እያሉ ምን ልትሰሪ መጣሽ? ለምንድን ነው የመጣሽው? በማለት አቶ እስክንድር ምንም እንዳልሰራችና ያለ ራሱ ወንጀለኛ ሂጂልን በቃ የምናወራ ነገር አለ ከልጄ ጋር እንደሰጠ እያሉ ወረቀቱ እያለ እንግዲህ መሄድ ፈቃደኛ ከነበረችም የውሸት ለቅሷን ተቀጥላለች። ድሮም እኮ አንተ አትወደኝም ትፈታለች በቅርቡ ሁሌም በቤተሰብ መካከል መልስ ይመልስለታል ማለት ነው። አንተ አትወደኝም እያለችው እንግዲህ እንዳለፈ ያውንም ደግሞ እንደ ውሸቷን ትቀጥላለች። ይህንን የውሸት ለቅሷን እየቀጠለች እያለ ሂጂልኝ ሂጂ ቃሉን ቀይሯል። አሁንም ደግሞ ይላታል። እንዴት ልጅ እኔ እኮ የመጣሁት ራት ልሰጣችሁ ዝርዝሩ ሌላ ነገር አልሃለሁ በማለት ተደራድሬ ነው ይለዋል። ደንገጥልና ራቱን አንፈልግም እነግርሃለሁ አንበላም እነግርሃለሁ። እንደ ለምን እንግዲህ ምን አርገሽ ልትሰጪን እንደሆነ ምን ያውቃል ይወጣል። እሱ ሮጦ ከወጣ ይህንን የመለሰ እዝራ ወይዘሮ ደግሞ ለወንድም ወይዘሮ መነንና ወይዘሮ በማለት ክሻ ደግሷን ተቀጥላ እዛ ተመልሶ በማለት አሁንም በግድ ጎትቶ ከዛ እንግዲህ እናትሽ ጋር እንሄዳለን እንደዛ የቤት መጥቼ እያለ እያወሩ ብላናለች ትመጣለች። ስለዚህ አዘጋጅ ትላታለች። ላስፈታሽ እንግዲህ የቢኒን እህት ለማግኘት ሂጄ ግን ስፍራውን ቀይሮ በመሀል ነበረ
ያገኘዋትና በመሀል ይልና እንግዲህ አሁንም በቁጭት እያታረጋለች ይነግሯል። በቁጭት እየነገረ አባትዮ አይ ጠበቃው እኮ እዚህ መጥቶ ነበር፣ ለጠበቃ ሁሉንም ነገር ሰጥቼዋለሁ ትላታለች። እንግዲህ እሷ ሙሉ ለሙሉ የመፈታቷ እንግዲህ እድል በአንድ ሰፊ ነው ይቀየራል፣ ብሏል። ግን ስለዚህ ብዙ ልጄ ነገር አትጨነቅ ትላታለች በማለት አባትዮ ይመልስለታል። እንግዲህ ወይዘሮ ወይዘሮ ሀናን እንግዲህ እንዳልኩ ወጥመዷ እግዚአብሔር ያድርገው የወይዘሮ በማለት ሀናንን እንግዲህ የምታጠምድበት መለስ ይላል። ወጥመዷ ይህንን ይሳካላትም ተነጋግሮ የብዙዎቻችን ጥያቄ ነው ቀጥታ ማለት ነው። ከዛ ከዛ እያለ እንግዲህ ወደ ወይዘሮ መርሲ አጸዳ ክፍል በመሀል ትገባለች። ደግሞ መርሲ ክፍልም መርማሪ ጋር እንግዲህ ትሄዳለች። መርሲ መርማሪ ጋር ስትሄድ ምንድን ቢኒ ነው የተፈጠረ እያለ ታውቂያለሽ ትላታለች። ምክንያቱም ልጅቷ ብቸኛ ሆናለች። አሁን ላይ አማካሪ የለችም የላትም። ከቤተሰቦቿ ጋር ተጣልታለች። ከቤተሰቦቿ ጋር ማግኘት አድርጋታለች። ብቻዋን ነው የምትቀመጠው፣ ብቻዋን ነው ሁሉንም ነገር የምታደርገው። ከሷ ውጭ ማንም ያማክራት የለም። ስለዚህ ይህንን ለምን መርማሪ እንግዲህ ሀብል ልትፈታ ነው እንዴ ማለት አክስቴ አንቺ ከተፈታች እኮ እኔ እስር ቤት ተመልሼ እገባለሁ በእህቱ አስፈራርተሽ እያለ እንግዲህ እንደሆነ ቃሉን ያስቀየሽው ተናግሯል። ግን ማስታወሻ አስቀምጦልሻል በማለት ይመልሳል። ለጠበቃው እየተደነጋገጠች ታዲያ መርስ ለመርማሪው ብር ሰጥተው ሊሆን ይችላል፣ ጉቦ ከፍሎ ይሆናል። እኛ ጉቦ ስለሌለታለች ስለዚህ ምንም ማድረግ አልቻልኩም ብሎ ነበር ትነግራታለች ማለት ነው። እንግዲህ መርማሪ እንደመሆኑ እንደምንም ማድረግ ብዙ ከዚህ ነገር አውጪ ብዙ ነገሮችን እናይበታለች እያለች ወንጀሉ ላይ ማን ተሳተፈማን አስባለም የሚለው አይኖቹ ላይ እየመረመረ እስከ መጨረሻ ከዛ ያንን የሚያርቀውን ነገር አስበሽ ያንን ጽሁፍ ይሰጣታል ከሰጣት ትላለች ማለት ነው። ከዛ ስትላት እህቴ ላይ ጥቃት የምታደርሽ ነገር አስብበታለሁ ሙሉ ለሙሉ መትና ወንጀለኛ እንደሆነች ከወንጀሉ ጋር ቀስ ብለሽ አስቢ እናገራለሁ ብሎ ፈርሞ ካጠገቧ ትወጣለች። እሷ ከወጣች በኋላ ደግሞ ከዛ ወጥታ ወደ እሷ እንደወጣች እንሄዳለን። ኮክሻና ደግሞ መነን እንግዲህ ተያይዘው ለማጭበርበር ማለት ነው መፈታቷ እሷም ልምምድ እያደረገች ነው። ወደዛ ሲሄድ እንግዲህ እናት አበባ ይዞ ጠብቋት ነበር። በጣም ደስ ብሏትም ነበር። ምክንያቱም እሷ መጀመሪያም ተፈና ዛሬ እንደምትመጪ ነበር ማፈቅራት ነግሬያታለሁ። ስለዚህ ትመጣለች እያለቻት እንግዲህ እሱም ዳግም እያለማመደቻት ነበር እያለማመደቻት ነው ያለችው። ወደ ቤት ጉዟቸው ይሄን ያለማመደቻት በመሀል ጀምሮ ሳለ ተሳክቶላት እንግዲህ እናትን ወይንም መርሲና ጸዳ ሀናን አንድ ወሳኝ ጥያቄ ጠይቃታለች። በብር ብላ ነው ሀብል ትፈታለች ብላ ትነግራታለች። እንደ ሀብል ከተፈታች ከሆነ ወደ እስር ቤት ገባለሁ ስትል መርሲን ትመልሳለች። እንደ ታዲያ እንዴት ያሉ አክስቴ ማድረግ ልጅ ነች መልሼ እዛ እስር ቤት ትለዋለች። አይ እንግዲህ ምንም ማድረግ አይቻልም ትለዋለች። ግን መርሲ ወንጀሉ ላይ እንደሌለች ደንገጥ ትላለች። ቢኒ እንደተናገረ ታውቃለች። ግን እሷን የምትጠቀምበት መንገድ ነው የምትፈልገው። እሷ ልጅ ከዛ ስትል ታዲያ ምንም ነገር አድርግ ለሷ ነው እኔ ከዚያ ውጭ ትላታለች ማለት ነው። ስትል በእንግዲህ አንድ ነገር በዚህ ቤት ውስጥ የኖርኩት አባትሽን እያስተባበለች ወይም ደግሞ ወንድሜን እየተለማመጥኩኝ ያለውን እያየሁ እንደሚኖር ታውቃለች ትላታለች። አዎ አክስቴ ትላለች። እኔ ያዚያሁን ካለሽ ሀብት አግኝተሽ ጥቂቱን እንድትሰጭኝ ቀላል አይደለም። ከዛ ትደነግጣለች። መርሲ ደንገጥ እሷ በመሀል ሄድትልና እንዴት አክስትልና አንዲ ያለውን ነገር ታስረዳታለች ማለት ነው። ዋጋ እንዳይቀዛ እንደዛ እያለች እንግዲህ እያለች ለማንኛውም ላጣራ እዛ እንደዛም እያለች ያለውን ነገር ላጣራ እንዴትና እሰሩኝ ብለሽ ነው እንደመናደድም እንደመቆጣትም ችልና እሰሩን ሆነ ትላታለች። በዛው ግን አትመለሽም እንግዲህ ተሳክቶላት ነው ልጇን እያለቻት እያለች ወይስ እውነተኛ ልጇን ሀብልን ታገኛለች? ይሄ ብዙዎቻችን ጥያቄ ነው። ይህንን ወይዘሮ መነን ሀደ በምንም አይነት ከዚህ ወንጀል ነጻ የሆኑ ሳለ እንግዲህ በመሀል ይህን እንዳደርግልሽ ወይዘሮውን ወይዘሮ አጸዳ ትላታለች ማለት ነው። እንግዲህ አክሲዮኑን በስምሽ እንዳደርግልሽ ሙሉ ለሙሉ ተቀይ ከዚህ ወንጀል ነጻ ታደርግኛለሽ ትላታለች። ኦልሬዲ መጠቀም አድርጋታለች። የተቀየረችው ትላታለች። በቃ ላስብበትና ከእናቴ የተቀበልኩት ከምን ጋር ትላታለች ማለት ነው። ማንም እንዳይሰማ ስትል እናቴ የተቀበልኩት ብቸኛ ሀብቴ እኮ እሱ ነው ነገርና ትናገራለች። ይህን እየተናገረች እያለ እንግዲህ አክሲዮኑን በስሟ እንደምታዞር በጣም ተምሬበታለሁ ከዛ ማለት ነው። ሙሉ ከዛም በኋላ ደግሞ ወደ ሄዳት ወደ ወይዘሮ መነንን ምንም የማታውቅ ልጅ ነበረች። እንዲሁም ደግሞ መርዝ ረጨች ኩክሻ ጋር ሄዳ ኩክሻ ከእናት ተብዬዋ ጋር ተገናኝታለች። እንግዲህ የውሸት ልጅ ማለት ነው። ወይዘሮ መነን እንግዲህ ብዙ
ርቀት ሄዳለች አሁን ለማጭበርበር። ወይዘሮ እሷ በዚህ መካከል ያላወቀችው ነገር ወደ እስር ቤት ሀብል ሄድና እንደተፈታች ሀብልን አላወቀችም እንደ ማለት ነው። ሀብሉ በድንገት እንግዲህ እንግዲህ ጃኬት ልትከሰት ትችላለች ማለት ነው። የሆነ ሰዓት አሁን አዎ ላይ ልብስ ቡክሻን አድርጌ እኮ አሰልጥና ነበር ይዛት ያደግኩት ሄዳለች። ትለዋለች። ከዛ ሰላም ስለዛ እያለች ሲባባሉ እያለ እንግዲህ ማነች ሰርግ ማን ይስቃል ትላታለች ሳቅ ማለት ነው። ምን ያስቃል ማነች ታዲያ? በእኔ ነው ትላታለች። የምትስቂው? ቆይ ቆይ አይ እንጂ ተረጋጊ፣ ባለፈው ቆይ በቃ የመጣሁባቸው አትንገረት መንገዶች አትንገረት እያሳቁኝ ነው እያለች ቤት ወላጅናቷ ይልና ማለትም ወላጅ ተብዬዋ ይመልስላታል። ሀናን ታዲያ ማለት ነው እንዴት ነህ አትንገረት ጋሼስ ደህና ናት አትንገረት ብላ ስትጠይቀው አይ ቆይ አዎ ቆይ ሰላም ነው ትልና ሁሉም ምንድን ነው ይመልሳል። ምንድን ነው አይዞሽ እያለች ትፈቻለሽ ስትጠይቃት እሺ አይ ትፈቻለሽ ልጄ ይላታል። አይ ልጄ ከዛ እያለች ያንን እሷ ጨርሶ ወላጅ እንግዲህ እናትሽ ነች ከዛ ስትል ቤት ብሎ ተነጋግሮ ወደ ስለመጡ መርማሪው ጋር ይሄዳል። ፌንት መርማሪው ትነቅላለች ጋር እኮ ሲሄድ እንግዲህ የውሸት መርማሪው ነው ፌንት ቢኒ የነቀለችው ሙሉ ማለት ለሙሉ ነው። ይሄ ሀሳቡን እዛ ጋር ቀይሮ እያለ ወይንም ደግሞ ከዛ ቃሉን ወደ ቀይሮ አቶ እዝራ ወይንም ደብዳቤ ደግሞ ጽፎ ወይም ወደ ደግሞ ወረቀት ጽፎ አቶ እስክንድር ቤት እንሄዳለን። አቶ መርማሪው እስክንድር ቤት አስቀምጧል። እንግዲህ እንደ አዲስ መርማሪው ነገር ለምንድን ነው እንዴ ቢኒን ልጅ ልጠይቀው ፈልጌ ቆይቷል ሀብልን ላገኘው ይዤ ያልቻልኩት አልመጣሁም በማለት ለምን መርማሪውን ዘገየ ይጠይቃል እያሉ መርማሪው ቤት ውስጥ አይ እንጎራደደ። እሱ ጎርዶድ እኮ ጎርዶድ እያሉ ካሁን አልወጣም እንግዲህ ብለዋል። ልጃቸውን ግን ይጠብቃሉ። ማስታወሻ ወደ ዞር ወረቀት ሲሉ በእጅ ጽሑፍ ሀብል ጽፎ እየሮጠች ሰጥተዋል ይላል። አቶ ጽሑፉ እስክንድርን እንግዲህ ልታቅፍ ትመጣለች። አንተ ልጄ እንኳን ደስ እህቴን ያለሽ ለማሳከም እንኳን የምታደርገውን ደስ ጥረት ያለህ ልጄ አይቻለሁ። በማለት ስለዚህ ሁለቱንም ሀብል አቅፎ ይስማሉ። በዚህ ወንጀል ይስቃልም እጃ ይጫወታሉ። የለበትም። እየሳቁ መርሲም እየተጫወቱ ያው በመሀል እንዳልሰራችን እንግዲህ የተናገረው ምህረት ትመጣለች ማለት ነው። ደግሞ ቃሉን አምሽተሽ የሰጠው መምጣት መሲ ጀመርሽ ይላታል። ምንም እንግዲህ እያሉ እንዳልሰራች እና ራሱ ወንጀለኛ የመታሰር እንደሆነ የመፈታቱ ቃሉን የመፈታት በዓላችሁን እያከበራችሁ ነው ገልጾ ትልና ይናገርና ለመበጥበጥ ከዛም ትሞክራለች። በኋላ እንግዲህ የተሞላችውን እንግዲህ ነገር እዝራ ነው ሚስቴ እየተናገረች ያለችው። ትፈታለች እንግዲህ በቅርቡ እዝራ ብሎ የዛ ቤት ውስጥ መርማሪው ባይወለድም ለሱ አባትየው ግን መልስ በጣም ነው ይመልስለታል የሚወደው፣ ማለት በጣም ነው። ይወደዋል። ይህንን ሰምቶ እንግዲህ ማለት እየሮጠ በእናት ወደ ቤቱ ያው ይመጣና ማይገናኙ አባቴ ቢኒ እኮ ማለት ሀሳቡን ነው። ቀይሯል ይሄ ብሎ ሆኖ ሳለ ለአቶ እስክንድር እንግዲህ ደግሞ ወይ ይነግረዋል። ምህረት ቀይሯል፣ በጣም ቃሉን ቀይሯል ትበጠብጣለች። በማለት ለምን እንግዲህ እንደምጠላት ታውቃለህ? ይነግረዋል። እናትህ ለምን እንዴት ልጄ እንደምትጠላት እንዴት ታውቃለህ? ያሳልክ እንዴ እንግዲህ ትለዋለች። ዝርዝሩን በኋላ ይደነግጣል። እነግርሃለሁ። እኔና አንቺ ግን እኔ እንደዚህ ተደራድሬ ነው የምትናገረኝ ይለዋል። ይላል። ደንገጥልና እዝራ እንዴት ስል እያለ አዎ እነግርሃለሁ እነግርሃለሁ ትለዋለች ይለዋል። ማለት ነው። እንግዲህ ከዛ እያለች እነግርሃለሁ ብሎ እንግዲህ ተይ እየሮጠ ብዬሻለሁ ተይ ይወጣል። እሱ አባትየው ሮጦ ከወጣ እንግዲህ በኋላ መተው እንግዲህ እምቢ አለ። ወይዘሮ ሁሉም ደንግጦ ወይዘሮ እያዩዋት መነንና ከዛ ወይዘሮ አባትየው ጎትቶ ማያ ወደ ኮክሻ ክፍሏ ደግሞ ይዟት ይገባል። እዛ ሀብል ተመልሶ ድራማ እንግዲህ ክፍል አሁንም 14 ይገናኛል። ይህንን በእንግዲህ እናትሽ ትውን ጋር ነበር እያየ እንሄዳለን ነው ማለት በቤት ነው። መጥቼ እንግዲህ ወስዳቸዋለሁ ሀብል ብላችኋል ተሳክቶላት ከእስር ቤት ትመጣለች። ተፈታ ከባሏ ጋር ስለዚህ ሆናለች። ተዘጋጅ ወይዘሮ ትላታለች። መነን ኮክሻ እንግዲህ ተሳክቶላት ያው እንግዲህ ማጭበርበሩ በመሀል ስልት ተሳክቶላት በመሀል ብሎ ታገኘው እንግዲህ የሁላችንም ሹክያ ጥያቄ ታደርጋለች። ነው። የአራዳን ክፍል 15 ላይ የሚፈታ ይሆናል ማለት ነው። ቀጣዩን በሌላ ክፍል እናያለን። እስከዛ ድረስ ባላችሁበት ሙሉ ለሙሉ ፈጣሪ እንግዲህ በአንድ ጠብቃችሁ አይቀየርም፣ እስከዛ ግን ድረስ ብዙ ሰብስክራይብ ነገር ተቀይሯል ተቀይሯል ትላታለች። ከረጅም እስር በኋላ ሀብል እንግዲህ ከእስር ቤት ወይዘሮ መነን ተፈታለች። ሰላም ጤና ወጥመዷ ይስጥልኝ ውድና የተከበራችሁ የወይዘሮ ሀናንን የብራቱ የምታጠምድበት ተከታታዮች ወጥመዷ እንደምቆያችሁ ይሳካላት ደህና የብዙዎቻችን እግዚአብሔር ጥያቄ ይመስገን ነው ማለት ነው። ሰላማችሁ ከዛ ይበዛና እያለ የተትረፈረፈ እንግዲህ ይሁን እያልኩኝ ወይዘሮ አጸዳ ዛሬም በመሀል ደግሞ ሀብል ክፍል መርማሪ 14 ጋር አብረን ትሄዳለች። መርማሪ ጋር የምንመለከተው ስትሄድ እንግዲህ ቢኒን ሀብል ልትጠይቅ ክፍል ስትሄድ 14 ቢኒ ላይ ወጥቶ እሷን ባለፈው ማግኘት ክፍል እንደማይፈልግ 13 ላይ ይነግራታል። የቢኒያንን ይነግራል። እህት ፍለጋ ኢዝራ ሂዶ ሳያገኛት ከሆስፒታል መርማሪ ለምንድነው እንደተዘዋወረች ቢኒ ተመስሎ ማግኘት ነበር አልቻልኩም ያለቀ። ትለዋለች። ያንን ቢኒ እኮ ሰምቶ አንቺን ወደ ቤት ፈጽሞ ተመልሶ ማግኘት አልችልም ለአባቱ በማለት አባቴ አልችልም ብስጭት ብሎ አልፈልግም ወደ ቤት ብሏል ሲመጣ በማለት አባቴ ምን ሆነ ነው ልጄ ለምን ምንድነው መርማሪ ለትንሽ ለትንሽ ትለዋለች። ቀደም አይ በቃ ለትንሽ እያለ አንቺ እንግዲህ አስገድደሽ ሲቆጭና በልጇ ሲበሳጭ በእህቱ ይህንን አስፈራርተሽ ያየ አባትየው እንደሆነ ምንድነው ቃሉን ማን ያስቀየርሽው የቀደመው ተናግሯል። ግን በማለት ማስታወሻ አቶ አስቀምጦልሻል በማለት ይመልሳል። አቶ ከዛ እስክንድር እየተደነቃቀጠች አባዬ ታዲያ መልስ የቢኒን ታዲያ ማን ነው የቢኒን እህት በማለት ላገኛት መልስ ሆስፒታል ይመልስለታል። ነገር ግን መልስ እኔ እዛ ትመልስለታለች። ስደርስ እሷ ወደ ሌላ አይ ሆስፒታል እሱ ትኩር እንድትዛወር ብሎ ነበር ተደርጋ ሲመለከት ነበረ የነበረው። በማለት ይነግረዋል። እንግዲህ ይህን መርማሪ እያወሩ እንደመሆኑ እያለ ከአይኖቹ አመለካከት ላይ ብዙ ነገሮችን ትመጣለች። ብዙ አጸዳ ነገሮችን መጣ እንግዲህ እናይበታለን። ምንድን ነው ማን ወንጀሉ ላይ የተዘዋወረው ማን የትኛው ተሳተፈ ልጅ ማን ነች በማለት አልተሳተፈም የሚለውን እንዳላወቀ እንዳላወቀ ሆና ሆና ለመጠየቅ ይመስላል። ትሞክራለች። ከዛ ይህንን ጽሑፍ እያሉ ምን ልትሰሪ መጣሽ? ያንን ለምን ጽሑፍ ይሰጣታል? ይሰጣታል ከሰጣት በማለት በኋላ አቶ እንግዲህ እስክንድር አንቺ ይላታል። እህቴ ላይ እያለ ጥቃት እያለ የምታደርሺ ከሆነ ሂጂ ሙሉ በቃ ለሙሉ ምናወራ መርሲ ነገር አለ ወንጀለኛ ከልጄ ጋር እንደሆነች ይላል ከወንጀሉ ጋር እያሉ ተያያዥነት እያለ እንዳላት እንግዲህ መሄድ እናገራለሁ ፈቃደኛ ብሎ ፈርሞ አልነበረችም። እንደሰጣት የውሸት ታሳውቅና ለቅሷን ከዛ ትቀጥላለች። ትወጣለች። ድሮም እኮ ከዛ አንተ ወጥታ አትወደኝም እሷ እንደወጣች አባቴ እንግዲህ እዝራ በቤተሰብ ደግሞ መካከል ሚስጥር ሊቀበል ይሄዳል። መካከል ከእስር ቤት አንተ መፈታቷን አትወደኝም እያለችው ተፈታ ማለት ነው። እንግዲህ ወደዛ ወደዛ ሲሄድ እንዳለፈ እንግዲህ የወይንም አበባ ደግሞ ይዞ ጠብቋት እንደ ነበር። ውሸቷን ውሸቷን ደስ ትቀጥላለች። ብሏት ነበር። ይህንን ምክንያቱም የውሸት ለቅሷ እሷ መጀመሪያም እየቀጠለች ታፈቅረዋለች፣ እሱ ሂጂልኝ ነበር ሂጂ የማያፈቅራት በማለት ይህንን አሁንም እንግዲህ ደግሞ የተረዳው ይላታል። እሱም
እኔ እኮ አበባ የመጣሁት ይዞላት ነበር እራት የጠበቀ ልሰጣችሁ ነው እንጂ አቃቅፎ ለሌላ ነገር ወደ አይደለም ቤት በማለት ጉዟቸውን ጀመሩ። እንግዲህ ጉዟቸውን ትላለች። በመሀል ግን ጀምሮ ሳለ እራቱንም አንፈልግም አጸዳና መርሲ ደግሞ አንበላም ይላል። ይገናኛሉ። እንዴ ለምን መርሲና አጸዳ ምን አርገሽ ሲገናኙ ልትሰጪን እንግዲህ እንደሆነ ምን አንድ እናውቃለን ወሳኝ ሲል ጥያቄ እዝራ ይመልሳል። ጠይቃታለች ይህንን ማለት ነው። የመለሰ ሀብል እዝራ ትፈታለች ደግሞ ለወንድ ብላ ልጅ ምን ትነግራታለች። እሰጣለሁ ብለሽ እንደ ሀብል ከተፈታች እኮ እኔ ወደ እስር በማለት ቤት እገባለሁ ለቅሷን ስትል ትቀጥላለች። መርሲ ይጅልኝ በማለት እንግዲህ በግድ ጎትቶ ከዛ እንድትሄድ ያደርጋታል። እንደዛ እያለ እያወሩ እንግዲህ አባዬ ሀብልን ላስፈታት የቢኒን እህት ለማግኘት ሂጄ ግን ስፍራውን ቀይሮ ነበረ ያገኘኋት እና ቀደሙኝ ይልና አሁንም በቁጭት ይነግረዋል። በቁጭት እየነገረ አባትዮ አይ ጠበቃው እኮ እዚህ መጥቶ ነበረ፣ ለጠበቃው ሁሉንም ነገር ሰጥቼዋለሁ በእሷ የመፈታቷ እድል ሰፊ ነው ብለዋል። ስለዚህ ልጄ አትጨነቅ በማለት አባትዮ ይመልስለታል። እዝራም እንግዲህ እንዳልኮ እግዚአብሔር ያድርገው በማለት እንግዲህ መለስ ይላል። ይህንን ተነጋግሮ እንግዲህ ቀጥታ ከዛ ወጥታ አጸዳ ወደ መርሲ ክፍል ትገባለች። መርሲ ክፍልም ስትገባ እንግዲህ መርሲ ምንድን ነው የተፈጠረ እያለ ታውቂያለሽ ትላታለች። ምክንያቱም ልጅቷ ብቸኛ ሆናለች። አሁን ላይ አማካሪ የላትም። ከቤተሰቦቿ ጋር ተጣልታለች። ከቤተሰቦቿ ጋር እንድትለያይ አድርጋታለች። ብቻዋን ነው የምትቀመጠው፣ ብቻዋን ነው ሁሉንም ነገር የምታደርገው። ከሷ ውጭ ማንም ያማክራት የለም። ስለዚህ ይሄንን ትላትና እንግዲህ ሀብል ልትፈታ ነው እንዴ ማለት አክስቴ፣ ሀብል ከተፈታች እኮ እኔ እስር ቤት ተመልሼ እገባለሁ ትላታለች። ከዛ እያለች እያለ እንግዲህ አዎ እንግዲህ ወንድምሽ ማን ያውቃል ወንድምሽ ጉቦ ሰጥቶ ለጠበቃውም እንዲሁም ደግሞ ለመርማሪው ብር ሰጥተው ሊሆን ይችላል። ጉቦ ከፍሎ ይሆናል። እኛ ጉቦ ስለሌለን ስለዚህ ምንም ማድረግ አልቻልንም ትልና ትነግራታለች ማለት ነው። አረ አክስቴ እንደምንም ብለሽ እንደምንም አድርገሽ ከዚህ ነገር አውጪኝ ትላታለች ማለት ነው። እያለች እንግዲህ እስቲ አንድ ሀሳብ አስባለሁ። ለማንኛውም ግን ኢዝራን እስከ መጨረሻ ከእኛ የሚያርቀውን ነገር አስበሽበታል እያለቻት ትላለች ማለት ነው። ከዛ ስትላት አክስቴ እሱን ነገር አስብበታለሁ ምትልና መለስት ብላ በቃ ቀስ ብለሽ አስቢ ትላትና ከአጠገቧ ትወጣለች። እሷ ከወጣች በኋላ ደግሞ ቀጥታ ወደ እነ ኩኩ ጋር እንሄዳለን። ኩክሻና መነን እንግዲህ ተያይዘዋል ለማጭበርበር ማለት ነው። እሷም ልምምድ እያደረገች ነው ያለችው እና እናትሽ እሷ ቤተክርስቲያን ልጅ ነች፣ ቤተክርስቲያን ነው የምትውለው የምታድረው ብያታለሁ እና ዛሬ እንደምትመጪ ነግሬያታለሁ። ስለዚህ ትመጣለች እያለቻት እንግዲህ ዳግም እያለማመደቻት ነው ያለችው። ይሄን ያለማመደቻት ልምድ ተሳክቶላት እንግዲህ እናትን ወይንም ደግሞ ሀናን አጭበርብራት ብር ታገኘውን እሷ ያው በብር ብላ ነው ይሄንን ነገር እያደረገች ያለችው ማለት ነው። ከዛም በኋላ ከቤት ወጥቶ እንግዲህ ከወይዘሮ ሀናን ጋር ይገናኛሉ። እንግዲህ ወይዘሮ ሀናን ይህንን እያሉ እባክሽ ልጄን እኔ ሙሉ ለሙሉ ልጄን መውሰድ ነው የምፈልገው ትላታለች። አዎ መውሰድ ነው የምፈልገው ስትል ደንገጥ ትላለች። የውሸት ማለት ነው። ወይዘሮ መነን ደንገጥ ትልና አይ እንዴት እኔ እኮ እሷ ልጄ ነች፣ ልጄ እኮ ማለት ነው ለእሷ ነው የኔም መልክ እኮ እሷ ላይ ነው የምታየው፣ እኔ ለእሷ ብዬ ነው የተጎሳቆልኩት በዚህ ቤት ውስጥ የኖርኩት እያለች እያስተባበለች ወይም ደግሞ በሚያሳዝን ቃል ያለውን ነገር ትነግራታለች። አውቃለሁ አንቺ መልካም ሴት ነሽ፣ መልካም እናት ነሽ። እኔ የ4 ቀን ጥያት የሄድኩውን ልጅ አግኝተሽ ማሳደግ ማለት ቀላል አይደለም ትልና ትነግራታለች። ይህ የሆነ ሳለ እንግዲህ እሷ በመሀል ሄድ ትልና እኔ በአንድ እሺ ካልኩሽ ዋጋ እንዳይቀንስብኝ ብዬ እንጂ እያለች በውስጣ ታወራለች። እንደዛም እያለች እንግዲህ እስቲ እኔ እንዴት ትልና ያው እንደመናደድም እንደመቆጣትም ትልና እንዴት ሰጥሻለሁ ትላታለች ማለት ነው። ይህን እንግዲህ ተሳክቶላት ልጇን ትወስዳለች ወይስ እውነተኛ ልጇን ሀብልን ታገኛለች? ይሄ ብዙዎቻችን ጥያቄ ነው። እንግዲህ ወይዘሮ መነን አሁንም ማጭበረበሯን ቀጥላለች። ይኸው ኖር ሳለ እንግዲህ በመሀል እንደገና ወይዘሮ አጸዳ እንደገና አሁንም ከወንድም መርሲ ጋር ይነጋገራሉ። መርሲ አሁን ሙሉ ለሙሉ ተቀይራለች ማለት ነው። ሙሉ በሙሉ በሚባል ሁኔታ ማለት ነው። የተቀየረችውም እንግዲህ ያው የሀገራችን አባባል የሚባል ነገር አለ አይደለ? ከምን ጋር የዋለች ግደር ምን ተምራ ትመጣለች ይባላል። እና አንዳንድ ጊዜ ውሏችን ሰዎች የሚነግሩን ነገር በጣም ብዙ በቤተሰብ መካከል፣ በጓደኛ መካከል
ብዙ ነገሮችን ሊፈጥር ይችላል። ከዚህ ድራማ ይህንን በጣም ተምሬበታለሁ ማለት ነው። ሙሉ ለሙሉ ተቀይራለች። በጣም ምስኪን፣ ቤተሰብ የምትሰማ ቤተሰብ የምትታዘዝ ምንም የማታቅ ልጅ ነበረች እና መርዝ ረጨችባት ወይዘሮ አጸዳ። ስለዚህ አሁን ላይ ሙሉ ለሙሉ ተቀይራለች ማለት ነው። ይሄ እንግዲህ እርስ በራሳቸው እየተነጋገሩ ሳለ አሁን ወይዘሮ አቶ እዝራ ወደ እስር ቤት ሄድና ሀብልን ይጠይቃታል። እንዴ ሀብልዬ አምሮብሽ ነው ያደርሽው፣ ጃኬት ቆንጆ ሆኖብሻል ይላታል። ይህ ሆኖ አዎ ልብስ አድርጌ እኮ ነበረ ያደርኩት ትለዋለች። እንደዛ እያለች እያለ እንግዲህ ይስቃል። ሳቅ ስል ምን ያስቃል ታዲያ በእኔ ነው የምስቀው ስል አይ ባለፈው የመጣሁባቸው መንገዶች እያሳቁኝ ነው ቤት በነበርሽበት ይልና ይመልስላታል። ታዲያ እንዴት ነህ ጋሼስ ደህና ነው ትልና ትጠይቀዋለች። አዎ ሰላም ነው ሁሉም ይላትና ይመልሳል። አይዞሽ ትፈቻለሽ፣ እሺ ትፈቻለሽ ይላታል። ከዛ ያንን ጨርሶ እንግዲህ ከዛ ውልብ ብሎ ወደ መርማሪው ጋር ይሄዳል። መርማሪው ጋር ሲሄድ እንግዲህ መርማሪው ቢኒ ሙሉ ለሙሉ ሀሳቡን ቀይሮ ወይንም ደግሞ ቃሉን ቀይሮ ደብዳቤ ጽፎ ወይንም ደግሞ ወረቀት ጽፎ ለመርማሪው